አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የጠይባይቱ ተከታታዮች እንደምን አላችሁ? እንደምን ከረማችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ ይዤላችሁ የመጣሁት በኦንላይን የሚሰራ ስራ ነው። የኔትወርክ ማርኬቲንግ የሚባል ማለት ነው። ካምፓኒው ይሄንን ይመስላል። በትርፍ ሰዓታችሁ ሰርታችሁ የምትቀየሩበት እና ቤተሰብ የምትቀየሩበት ስራ ነው ማለት ነው። ምክንያቱም አገር ውስጥ የሚሆን አገር ውጭ የሚሆን የሚገድበው ነገር የለም። ከፖለቲካ ከዘር ከሃይማኖት እየጠራ ነው ማለት ነው። እዚህ ቦታ ላይ ስራው ትንሰራ ልክ እንደ ሀገር ሰው እንደ እህትና እንደ ወንድም ሆኖ ነው የሚሰራው ማለት ነው። ስለዚህ መስራት የምትፈልጉ በትርፍ ሰዓታችን ሰርተን እንቀየራለን ብላችሁ የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። ሙሉ መረጃውን ደግሞ በዋትስአፕ ወይም በኢሞ የምናወራ ይሆናል ማለት ነው። ስራው የሰው ልጅ በህይወቱ ሲኖር ለውጥን ይፈልጋል። ለውጥን ደግሞ ለማግኘት ጠንክሮ መስራት፣ ጠንክሮ ደግሞ ራሱን መቀየር ነው ማለት ነው። በህይወታችን ስንኖር እኛ አንችልም እንዴት ብለን በቃ ብዙ ነገሮች የምንላቸው ነገር አለ። ትምህርት አልተማርኩም፣ እውቀት የለኝም ብለን እንላለን ማለት ነው። ግን ያንን አይደለም። በራሳችን በህይወታችን ስንኖር በውስጣችን ብዙ የምንፈልጋቸው ነገሮች አሉ፣ ብዙ የምናሳካቸው ነገሮች አሉ፣ ብዙ የምናስተካክላቸው ነገሮች አሉ። ስለዚህ የተስደት ዓለም ወጥተን የራሳችን ህይወት እንዲኖረን የዛሬን ጠንክረን መስራት፣ ዛሬ ጠንክረን ከሰራን የነገ ህይወታችንን ማስተካከል እንችላለን ማለት ነው። ስለዚህ በስደት ዓለም ላይ ስንወጣ የምንገባበት ቤት ጥሩ ይሁኑ መጥፎ ይሁኑ ሳናቅ እዛ ቦታ ተሰደን ሄደን እንገባለን ማለት ነው። ያንን ደግሞ በወር ሰርተን ለማግኘት ብዙ ነገሮች እንሰራለን። ጠዋት የቆምን እስከ 7 ሰዓት እስከ 8 ሰዓት ድረስ ቁመን እናድራለን ማለት ነው ከሌሊቱ። እና ይህንን ስራ ለመስራት ደግሞ የሚያስፈልገን ነገር ቢኖር ጀዋላችን እና ኔት ብቻ ነው የሚያስፈልገን ማለት ነው። ስለዚህ ስራውን ሰርተን በትርፍ ሰዓታችን እየሰራን በጎን ስራችን እንሰራለን፣ በጎን ይሄን ደግሞ እንሰራለን ማለት ነው። በኦንላይን እንዲህ እያደረግን እየሰራን ራሳችንን መቀየር እንችላለን ማለት ነው። ሰው ልጅ የሚፈልገውን ለማግኘት የዛሬ ስራውን ማየት የለበትም። ጠንክሮ መስራት፣ በቃ መፍቸርቸር፣ ገንዘቡን ቋጥሮ መያዝ ይኖርብናል ማለት ነው። ነገ የተሻለ ነገር እንዲኖረን ዛሬ ዝቅ ብለን መስራት ይኖርብናል ማለት ነው። በዚህ ስራ ግን ማሻአላ ማለትም ሲሰሩ በጣም ሀሪፍ ስራ ነው። ምክንያቱም ዘር አይጠይቅም፣ የትምህርት ደረጃ አይጠይቅም፣ ሃይማኖት አይጠይቅም፣ የሚጠይቀው ነገር የለውም ማለት ነው። በትርፍ ሰዓት ተሰርቶ የሚገኝ ስራ ነው ማለት ነው። ስለዚህ ይህን ስራ መስራት የምትፈልጉ አብረን እንስራ፣ አብረን እንለወጣለሁኝ እኔ በበኩሌ። እና ይህንን ይመስላል ካምፓኒው እንደምታዩት ግዙፍ የሆነ ነው ማለት ነው። ይህን ይመስላል ያለው ስራው ማለት ነው። ግን እኛ መስራት የምንችለው በጀዋላችን በኦንላይን ነው የምንሰራው ማለት ነው። ያው እሰራለሁ ብሎ ሄዶም በዛ በአካል ሄዶ መስራት ይቻላል። እዚህ ግን ስደት ዓለም ላይ ለምንኖረው በኦንላይን ነው የምንሰራው ማለት ነው። በጀዋላችን እና ኔትን ተጠቅመን ማለት ነው። እና ይሄንን ይመስላል ውዶች። ልላችሁ የፈለኩት ነገር ቢኖር የሰው ላይ ለመለወጥ ጠንክሮ መስራት ግድ ነው። ዛሬ ዝቅ ብለን ሰርተን እንደሆነ በየትኛውም ቦታ ይሁን በመዳም ቤትም ይሁን በራሳችንም ቤት ወይም በራሳችን ሱቅ ላይ የሚሆን ጠንክረን የሰራ ሰው ጠንክሮ ለነገን ለውጥ የፈለገ ሰው ታታሪ ሆኖ ሰርቶ መለወጥ ይችላል ማለት ነው። ግን አንድ ስራ ብቻ ይዘንን በቃ አሁን መሰለን
አንድ ስራ መዳን ቤት እየሰራሁኝ ይሄው ይበቃኛል ብዬ ቁጭ ካልኩኝ ያችንም ለምንም ብዬ እያብቃቃሁ መኖር እችላለሁ። ግን በቂ አይሆንም። በቂ አይሆንም ያልኩበት ምክንያት ብዙ ነገር አለ። ቤተሰብ እንረዳለን፣ የራሳችን ኢኮኖሚ ያስፈልገናል፣ ብዙ ነገሮች ያስፈልጉናል። እዚህ መሀል ከፍለን ደግሞ ቤት ኪራይ እንከፍላለን። ሁሉ ብዙ ነገሮች አሉ። እንደዛ ስለሚሆን ያገኘነውን ስራ የሰው ልጅ በስራው ማፈር የለበትም። ሀራም ያልሆነ ነገር ወይም ካልሰረቀ ያን ሰው ወይ ሀራም ነገር ካልሰራ ሌላ ነገር ሰርቶ ገንዘብ ቢያገኝ ይሄ ጥፋት ነው ብዬ አልልም። አልሙሂም የሰው ገንዘብ አለመስረቅ ወይም ደግሞ ሀራም የሆኑ ነገሮችን አለመስራት ነው እንጂ ሰው በጉልበቱ ሰርቶ ማግኘት ነውር አይደለም ማለት ነው። ስለዚህ ችግራችንን ለማለት መስራት ሲጠበቅብናል ማለት ነው። ምክንያቱም በህይወታችን ስንኖር ብዙ የሚያስፈልጉን ነገር አሉ። ሀገራችን ገብተን እንደማንኛውም ሰው መኖር እንፈልጋለን። የራሳችን ቤት፣ የራሳችን ኢኮኖሚ፣ የራሳችን የምንለው ነገር እንዲኖረን እንፈልጋለን ማለት ነው። ያንን ደግሞ እንዲኖረን ዛሬ ጠንክረን መስራትና ብቁ ሆነን መገኘት ይኖርብናል ማለት ነው። እኔ የምላችሁ ነገር ያዋጣል ብዬ ያልኩትን ነገር ነው። የምትፈልጉትን ያህል አንስታችሁ ያልጠቀማችሁትን ደግሞ መጣል ትችላላችሁ ማለት ነው። ምክንያቱም በህይወታችን ስንኖር የምንፈልገውን ነገር ልናደርግ አንችልም። ምሳሌ እኔ በቃ የሆነ ነገር ብፈልግ ይህን ነገር እኮ ዛሬ ባረግ ብዬ ብል አቅሜ አይፈቅድም። አቅሜ ካልፈቀደ ደግሞ የምፈልገውን ነገር ላረግ አልችልም ማለት ነው። የምፈልገውን ነገር ለማሟላት እና የምፈልገውን ነገር ለማግኘት ዛሬ ጠንክሬ መስራት፣ ስራ ሳልመርጥ የተሻለኝን ሁሉ ሰርቼ ለውጥን ማግኘት እፈልጋለሁ ማለት ነው። ለመለወጥ እታትራለሁ ማለት ነው። እና በዩቲዩብም ብዙ ሰዎች በዩቲዩብ የምንሰራው ገንዘብ እናገኛለን ወይም የተሻለ ነገር እናገኛለን ብለን ነው ማለት ነው። ይህንንም ስራውን ብትጀምሩት የዩቲዩብም ትሰሩ የምትለቁት እና የምታስተዋውቁበት ይሆናል ማለት ነው። እና ይህንን እላለሁኝ። የዛሬ ህይወታችንን የትላንት ህይወታችንን ለነገ የተሻለ ለማድረግ መስራት ይጠበቅብናል። የተሻለ ነገር መድረስ፣ ከፍ ያለ ቦታ ለመድረስ ጠንካራ ሆነን መስራት አለብን ብዬ አምናለሁኝ። የምንፈልገውን ለማግኘት ሊኖረኝ ይገባል፣ ልሰራ ይገባል ብዬ ነው የማምነው እኔ በበኩሌ ማለት ነው። ምክንያቱም ዛሬ ጠንክሬ የተሰራው ነገ የተሻለ ህይወት ይኖረኛል ብዬ አምናለሁኝ። ስለዚህ ለመስራት ወደ ኋላ አልልም። በህይወቴ ስኖር ከሀገር ከወጣሁ እንግዲህ ብዙ አመት እየሆነኝ ነው። ሀገሬን ለቅቄ ልጆቼን ትቼ ቤቴን ቤተሰቤን ትቼ እንደ ማንኛውም ሰው ተሰድጄ እየኖርኩ ነው ማለት ነው። ግን ይህን ሁሉ አመት ስኖር አንድ ስራ ብቻ መድኃኒት ስራ ሰርቼ የምፈልገውን ሁሉ ላገኝ አልቻልኩም። እንደምፈልገው አላገኘሁትም። አንዱን ስለው አንዱ ይመጣል፣ አንዱን ስለው አንዱ ይመጣል። ስለዚህ በቂ አይደለም። በትርፍ ሰዓታችንም እየሰራን መጨመሩ አይጎዳንም። ስራችን መዳም ቤት ስራ እንሰራለን፣ በጎን በጀዋራችን መስራት እንችላለን፣ መለወጥ እንችላለን፣ የምንፈልገው ደረጃ መድረስ እንችላለን፣ ከፍተኛ ላይ መድረስ እንችላለን ብዬ አምናለሁ ማለት ነው። ምክንያቱም የሰው ልጅ ስንወለድ ራቁታችን ነው የምንወለደው፣ ምንም ነገር የለንም። ግን እያደር ልብስ ይኖረናል። ከዛ በኋላ ለመቆም እንታትራለን። ከዛ ደግሞ ለመራመድ
እንደዛ እያልን ነው ያደግነው ማለት ነው። አሁንም ስንኖር በገንዘብ ለማደግ ደግሞ ልክ ህጣን ላይ ሆነን ተመወለድ ቁጭ ለማለት ተቁጭ ለማለት ለመዲያህ ተመዲያህ ደግሞ ለመቆም ተመቆም ደግሞ ለመራመድ ተመራመድ ደግሞ ለመናገር የምናረገው ነገሮች ልክ እንደዛው በህይወታችንም ስንኖር ከነገ ተትላንት ህይወታችን ነገ የተሻለ እንዲሆን ተነገ ደግሞ ከነገ ወዲያ የተሻለ ህይወት እንዲኖረን የሰው ልጆች በሙሉ የምንፈልገው ነገር ነው ማለት ነው። በህይወታችን ስንኖር ለአዚም ገንዘብ ሊኖረን ይገባል ማለት ነው። ምሳሌ ገንዘብ ተለለሽ ብትታመሚ ወይም ብትታመም እንትን የምንልበት ነገር የለም ማለት ነው። ሐኪም ቤት ሄደን መታከም አንችልም ማለት ነው። ዛሬ ታልሰራን የዛሬ ህይወታችን ታላስተካከልን ለነገ የሚፈጠረውን ነገር አናቅም ማለት ነው። እና የሰው ልጅ ጤና ሆነን ስንኖር መጀመሪያ ማስተካከል ይኖርብናል ማለት ነው። የነገ ህይወታችንን የልጆቻችንን ህይወት የኛን ህይወት እስከመቼ ድረስ በስደት ዓለም እንኖራለን? እስከመቼ ድረስ ደግሞ ታገር ወጥተን እንኖራለን እላለሁ እኔ በበኩሌ ማለት ነው። ምክንያቱም የሰው ሀገር ሁሌም ነክቶ የሰው ቤት ቆሻሻ ማጽዳት ነክቶ በቃ ስራ የምታርፉበት ሰዓት እንኳን ሳይኖራችሁ የምትመገቡበት ሰዓት ሳይኖር ብዙ የምታሳልፉ ልጆች ትኖራላችሁ። ብዙ ነገር ምክንያቱም እኔ ተወጣሁ እንግዲህ ብዙ አመት ሆነኝ እያልኳችሁ ነው። ብዙ የተለያዩ ነገሮች አጋጥመውኛል። ይህን ሁሉ ነገር ሲያጋጥሙኝ ግን የነገን ተስፋ ለዛሬ ያለውን ህይወቴን እየቻልኩኝ ጦሜን እያዋልኩና እያደርኩ የሰራሁበት ሰአቶች አሉ ማለት ነው። እዛ ቤት ምንም ነገር ምግብ ሳይኖር በቃ ወሬም ሞልቼ የማገኛትን ገንዘብ እንትን ብዬ ምግብ ሳልበላ የሰራሁበት ሰዓት አሉ። በሰዓቱ ላይ ምንም ነገር የለኝም። እዚህ ሀገር መጥቼ አዲስ ነኝ። ስለዚህ ያለኝ አማራጭ ገንዘብ እንዲኖረኝ ዛሬ ጦሜን ለነገ ሆዴን ለመሙላት ዛሬ ጦሜን ያደርኩበት ሰዓት አለ ማለት ነው። እና እኔ የምላችሁ ነገር የሀገሬ ልጆች በትርፍ ሰዓታችሁ ሰርታችሁ የምትቀየሩበትን ነገር ጎን ለጎን መስራት ትችላላችሁ። በጀዋላችሁ ተጠቅማችሁ ጀዋል እኮ ሞልተን ስክሮን እያደረግን በቲክቶክ ላይ ጊዜያችንን እናጠፋለን። በዩቲዩብ ላይ ጊዜያችንን እናጠፋለን። በፌስቡክ ላይ ብዙ ጊዜያችንን የምናጠፋ አለን ማለት ነው። የሰው የለቀቁትን ስክሮል እያደረግን እያሳደግን ማለት ነው። ግን ይህንን ነገር አሁን በህይወታችን ስንኖር ስክሮል እያደረግን ጊዜያችንን ከምናቃጥል ዩቲዩብም ሆነ ቲክቶክም ሆነ እየሰራን እያስተዋወቅን ጎን ለጎን ስራችንን እንሰራለን። በጀዋላችንም ስራችንን እንሰራለን ማለት ነው። እንዲህ እያደረግን ራሳችንን መቀየር እንችላለን እላለሁኝ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። አልሙሂም እንግዲህ ደስ የሚላችሁና የምወዱት ይሆናል ብዬ አምናለሁኝ። እንግዲህ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ለምታውቁ ሁሉ ሼር እያደረጋችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም እወዳችኋለሁ፣ አከብራችኋለሁኝ። እንዲሁም ሙስሊም እህትና ወንድሞቼ ክርስቲያን ወገኖቼ ከልብ ነው የማመሰግነው ስለምታበረታቱኝ። አልሙሂም ቪዲዮዬንም እያያችሁልኝ ሰብስክራይብ እያደረጋችሁኝ መልካሙን ቆይታ አላለሁ ማለት ነው።